በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንግዲህ ዛሬ በዛሬው ቪዲዮአችን ላይ የምትመለከቱት እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት 3 ታላላቅ የበረከት ስራዎችን እንሰራለን። በዘንድሮ አመትም የገናን በዓል ምክንያት በማድረግ የታመሙ ወንድሞቻችንን ለመጠየቅ የ100 ብር ቻሌንጅ ብለን ጀምረን ነበር። እዛ 100 ብር ቻሌንጅ ላይ ደግሞ ሁላችሁም ያቅማችሁን አነሰ በዛ ሳትሉ ከ100 ብር ጀምሮ ተሳትፋችኋል። ያ ተሳትፏችሁ ገንዘባችሁ ምን ደረጃ ላይ እንዳለ የት ለማን እንደተሰጠ የምታውቁበት ቪዲዮ ነው የዛሬ ቪዲዮ። የሰጠነው እንግዲህ ቅዱስ ጳውሎስ ሆስፒታል ተኝተው የሚታከሙ እህት ወንድሞቻችን ጋር ሄደን ነው የሰጠነው። እነርሱንም ደግሞ ሆስፒታሉ ለይቶ ያቀረበልን ናቸው። 9 የካንሰር ታማሚ ሆነው ህፃናት ናቸው፣ ለህፃናት ነው የሰጠነው። 8ቱን ደግሞ አዋቂዎች ሆነው በደም ካንሰር የሚሰቃዩ እህት ወንድሞቻችን ናቸውና ለእነርሱ ነው የሰጠነው። እነርሱንም ደግሞ ሆስፒታሉ መርጦን የሰጠን እዛ ተኝተው ከሚታከሙት ውስጥ እርዳታ ያስፈልጋቸዋል፣ ከሌሎቹ እነርሱ በጣም ብዙ ብር ያወጣሉ መረዳት አለባቸው ብለው ቀድመን ተነጋግረን አንድ ቦታ ትላልቆችንም አንድ ቦታ ህፃናቱንም አንድ ቦታ ከየክፍላቸው አምጥቶ አንድ ቦታ አድርገው አዘጋጅተው ጠብቀውን እኛም እንግዲህ አባታችንን ይዘን ሄደን አባታችንም በሚገባ አጽናንቷቸው መክሯቸው መስጠት ያለብንን ገንዘብ ሰጥተናል ማለት ነው። ይሄንን ቪዲዮ ነው በዛሬው ቪዲዮ ላይ የምትመለከቱት። እንግዲህ ሙሉ መርሃ ግብሩን ከዚህ ቀጥሎ የምንመለከት ይሆናል ማለት ነው። አሁን ወደ ቪዲዮ እንሄዳለን። በአመት 3 ጊዜ ከችግረኞች ጋር በዓል ያከብራል። አንደኛው እንዳልኳችሁ መስከረም አዲስ ዓመት ላይ አዲስ ዓመትን ምክንያት በማድረግ በመንግስት ማረሚያ ስር ያሉ በህግ ከለላ ስር ያሉትን ሰዎች ሰብስቦ የመንግስት አካላትን አሳውቆ ህጋዊ ፈቃድ አውጥቶ በቦታው የሚያደርገው ነገር ሁሉ ገልጾ የሚመግብ የሚያስራና በቃል እግዚአብሔርን በዝማሬ በልዩ መርሃ ግብሮች እዛ ላይ ሁሉም ሰው ታድሞ የሚሳተፍበት መርሃ ግብር። ይሄን በመስከረም 1 ቀን አዲስ ዓለም ከተማ የሚገኘው ማረሚያ ቤት ትልቁ የኦሮሚያ ማረሚያ ቤት ላይ ያንን ስራ ሲሰራ ይዘናል ማለት ነው። የገና ወይ ልደት በዓል ደግሞ በሆስፒታል ታሞ የሚሰቃዩትን ሰዎች እግዚአብሔር ይማራችሁ የመጀመሪያ መልእክቱ ነው። ከዛ በኋላ ደግሞ በዩቲዩብ በማስተዋወቅ ስራ ይህንን በጎ ተግባር በማስተዋወቅ የዚህ በጎ ተግባር ደግሞ ተባባሪ የሆኑት ወንድሞችን፣ እህቶችን፣ አባቶች፣ እናቶችን ከመላው ዓለም ላይ በማስተባበር ባገኘው ነገር ህመምተኞችን፣ አቅመ ደካሞች ከህመምተኞችን ደግሞ ሆስፒታል እየለየ መታገዝ የሚገባቸውን መርዳት የሌላቸውን ሰዎች አቅሙ በፈቀደው መልኩ ያግዛል ማለት ነው። እቺም ሰው ያቅሙን ነው የሚያደርገውና በዛ መርሃ ግብር ከሁሉ ሰው ተሰብስቦ አንድ ላይ መጣውን ምን ያክል ሰው ብሎ ፕሮግራም አድርጎ በሚችለው መልኩ የመጠየቅ የመድኃኒት መግዣ ያቅማቸው እንዲያገኙ የማድረግ ስራ የሚሰራ ዩቱብ ነው። ሌላ ደግሞ የትንሣኤ በዓል ምክንያት ያደርገው ደግሞ ከነዳያን ጋር ነው። ነዳያንን እንዳልኳችሁ ሃይማኖት፣ ብሔር፣ ቦታ ሳይለይ ቋንቋ ሳይለይ ነዳያን የሆኑትን መመገብ የማይችሉትን ሰዎች ሰብስቦ ይመግባል ማለት ነው። በዛ በሁለቱ መርሃ ግብሮች ላይ የመመገብ ስራና በቃለ እግዚአብሔር የማጽናናት ተስፋ የመስጠት ስራ ነው የሚሰራው። ተመሳሳይ በዛሬው ዕለትም ያንኑ ተስፋ ነው የሚሰጠው። ሰው መቼም ይፈተናል። ለምን ተፈተንኩ ማለት አንችልም። ይሄ ፈተና የተፈጥሯችን ስጦታችን ነውና ራሳችን ያመጣነው ፈተናው ስለሆነ እንፈተናለን። ነገር ግን ትልቁ ነገር ምንድነው? ተስፋ መቁረጥ የለብንም። የፈጠረን እግዚአብሔር የፈጠረን ፈጣሪ እያንዳንዱ በሃይማኖቱ የሚያመልከው አምላክ አለው። ስለዚህ አምላኬ ያድነኛል፣ በስጋ ባልድን በነፍስ ደግሞ ድናለሁ የሚለው ደግሞ ትልቅ ተስፋ መሆን ያለበትና በዚሁ መሰረት እንግዲህ በዘንድሮ አምና በዚሁ ሆስፒታል ላይ ተመተን አቅማችን የፈቀደውን እርዳታ ስናደርግ ድጋፍ ስናደርግ ነበረ። ዘንድሮም በተመሳሳይ መልኩ እዚሁ ሆስፒታል ላይ አመቻቹልን። ህፃናትንም ከትልቆቹም መረዳት የሚገባቸውን አቅማችን የቻለውን ያክል እንረዳለን ብለን ፕሮግራም አደረግን። በዛ ላይ እንግዲህ ይሄ እርዳታ በአንድ ሰው የመጣ አይደለም። በዩቲዩብ የማስተዋወቅ ስራ የ100 ብር ቻሌንጅ የሚል መርሃ ግብር ነው የተዘጋጀው። ከ100 ብር ጀምሮ ሰው ያቅሙን ከመላው ዓለም በዚህ መርሃ ግብር ላይ ይሳተፋል ማለት ነውና ይሄ መርሃ ግብር እነሱም ኦንላይን መለከቱታል ሲደረግም ማድረግ የሚገባው ነገር። ምክንያቱም ይሄ ምንድነው እንደዚህ ለተቸገሩ ሰዎች የሚረዳ አካል መፍጠር ነው።
የትልቁ ነገር ዝና ለማትረፍ ስም ለማትረፍ አይደለም አላማችን። መዳን እየቻሉ መታከም እየቻሉ መጠየቅ የሚገባቸው ሰዎች ሳይጠየቁ ሰው ሆኖ ተጎድተው ስለሚኖሩ ያንን የሚቀርፍ ደግሞ ገንዘቤ ምን ላደርግበት የላው የሚል አካል ስለሚኖር ከዛ አካል ጋር አገናኝቶ ስራዎችን ማድረግ ነውና በዚሁ መሰረት ከህፃናት ታካሚዎች 9ኙን እንድንረዳ ፕሮግራማችን 7 ነበረ። እዚህ ስንደርስ ደግሞ በአቅም በላይ የሆኑ 2 አሉ ስለተባለ ይምጡ። እንግዲህ ያለውን ሲካፈሉ ማለት ነው የሚጣፍጠው። አንድ ሰው ብቻውን ቢበላ ይሆን ያለውን ግን ተካፍሎ ሲበላ ይጣፍጣል። ስለዚህ ያለውን አካፍለናቸው አቅማችን የቻለውን እናደርጋለን ብለን የመጣነውና ስለዚህ አሁን እዚህ ያላችሁት ታስቦ የመጣው የመድኃኒት መግዣ የሚያስፈልጋችሁን ነገር የምታደርጉበት ወላጅ ያላችሁ አስተማሚ እዚህ ያሉ ህፃናት አሉ መድኃኒት ያስፈልጋቸዋል። ለዛ የሚሆን እንግዲህ በአስተባበሩ መሰረት ለዚህ 9 ህፃናት 8,000 ብር ድጋፍ እናደርጋለን በዛሬው ዕለት ማለት ነው። ይሄ ፕሮግራም እያደረገ ደግሞ ቀጣይ ላይ እንግዲህ ከ8 ወደ 80 ወደ 100 የምናድግና ማንኛውም ዜጋችን ኢትዮጵያዊ ዜጋ በህመም ውስጥ ያለ ሰው ሊጎበኝ ሊዳሰስ ይገባልና ይሄ መርሃ ግብር የተራዱ ተሳተፉ አካላትም ይሄ በጎ ተግባራቸውን እንዲቀጥሉ ባለበት ቦታ እንዲሳካላቸው የመጀመሪያው ከእናንተ የሚጠበቀው በጸሎት ማሰብ ነው። በጸሎት ማለት እግዚአብሔር ይስጥልን የሚለው ትልቅ ስጦታ ትልቅ ሀብት ነው። ሌላ ከምንም ከእናንተ የምንፈልገው ነገር የለም። እኛ ደግሞ ለእናንተ ጥሩ ጤና ምህረት እግዚአብሔር እንዲሰጣችሁ ተፈውሰው ልጆቻችሁ ዜጋ ሆኖ ለሀገር እንዲተርፉ ቤተሰቦቻችሁ እናንተን ዋጋ የከፈላችሁት እንዲረዱ የሁላችን ምኞት ነው። ሁሉ ለሚችለው ለአምላክ ለፈጣሪያችን ደግሞ ጸሎት እናደርሳለንና እግዚአብሔር ይርዳችሁ ያግዛችሁ ልጆቻችሁ ይማርላችሁ ነው የምንለው። ከዛ በተጨማሪ የዘመን መጣነውን ስጦታ ጥቂት ብትሆን አበርክተንላችሁ እንግዲህ አይናድም። የስጦታ ትንሽ የለውም ሰው ያቅሙ ነው የሚወረውረውና ከዚህ በላይ ኖሮ ብንረዳዳ ጥሩ ነበር ብንረዳዳ የአቅማችን ያዘጋጀነው ለሁላችሁ የሚሆን ለእያንዳንዳችሁ 8,000 ብር ለ9 ሰዎች የመድኃኒት መግዣ ድጋፍ ይደረጋል ማለት ነውና ይሄንን መርሃ ግብር ነው እናከናውነው። ስለዚህ ረዥም ጊዜ ሕክምና እድገት ይፈልጋሉ። የአቅም እርዳታ ደግሞ በጣም ያስፈልጋቸዋል። ሚኒመም በአንድ ሳይክል እስከ 10 እስከ 15 ሺህ ብር ሊያወጡ ይችላሉ። ግቢ ውስጥ በጤና መድን አብዛኞቹ የኬሞ መድኃኒቶች አይገኙም እና እርዳታችሁ ያስፈልጋል። እንደናንተ አይነቶች ብዙ ሰዎች የመጡ ነው የሚረዷቸው ማለት ነው እና በዛ እርዳታ ነው እንግዲህ ሕክምናውን እየቀጠሉ ያሉት። እርዳታ ትንሽ በእነሱ ስም በህፃናቱ ስም እና በጳውሎስ ስም እናመሰግናለን ማለት ነው እና አሁን አባ ለእያንዳንዱ ያስረክባሉ። ከዛ በኋላ ደግሞ የተሰማቸውን እነሱ ይናገራሉ። ምስጋናም ካላችሁ ታቀርባላችሁ ማለት ነው። አሁን አባ እግዚአብሔር ማንንም ሰው ጠልቶ አይደለም። ፈጣሪ ማንንም ሰው ጠልቶ አይደለም። ቢጠላ ኖሮ አይፈጥረንም ነበር። የፈጠረን ደግሞ እግዚአብሔር የፈጠረን ፈጣሪ እንደሚመረን ደግሞ በልቡ እናታችሁ ማመን ያስፈልጋል። በየእምነታችሁ ጸሎታችሁ ማድረስ ያስፈልጋል። በፈጣሪያችሁ ላይ ተስፋ መቁረጥ የለባችሁም። በአምላካችሁ ላይ ተስፋ መቁረጥ የለባችሁም። ይዳናል፣ ይፈወሳል። ይህንም ማለት አለ። ስለዚህ በስጋ ማይዳን በነፍስ ደግሞ የሚዳንበት እኛ የአይሞቱ አስተምሮ ሰው ወደ ፈጣሪው ተመልሶ ንስሐ ገብቶ ራሱን ማዘጋጀት ያስፈልጋል። ስለዚህ እነዚህ ህፃናት የእናንተ ልጆች ብቻ ነው፣ የእኛም ልጆች ናቸው፣ የሀገር ልጆች ናቸው። ድነው ከወገኖቻቸው ተቀይቶ ነገ ሀገር እንዲያለሙ ድነው ወደ ማህበረሰብ ተቀይቶ ነገ እናንተን እንዲጦሩ የሁላችን ምኞት የሁላችን ነውና ፈጣሪ ልጆቻችሁን ይማርላችሁ። እናንተን ደስ አስቤቶ ወደ ቤታችሁ ያግባችሁ። ሌሎች ወገኖቻችንም እግዚአብሔር ያስባቸው ነው። እሱ ሁሉን ይችላል። የሚቻለው ነገር አላትና የሚሳነው የሌለ ፈጣሪ ነውና እጅግ እናመሰግናለን። አሁን እኛ ሳንሆን መመስገን ያለብን በዚህ መርሃ ግብር ላይ እኛ ምናልባት ስላስተባበሩ አብሶ ዮናስና ወንድሜ ከእሱ ጋር ሌሎች አሉ ከኋላ ሆኖ ሂዱ እናንተ ዛሬ ብሎ ላኩ። እኛም ደግሞ ተጋብዘን ሄደን በርቱ ብለን በቃለ እግዚአብሔር ለመመለስ ያክልና ይሄ ሲደረግ ቅድም እንዳልኳችሁ የሃይማኖት ልዩነት
የብሔር ልዩነት የለብንም። ሰው ሆኖ በመፈጠሩ ብቻ መረዳት የሚገባውን አካል እንረዳለን። ለዚህ ነው እነዚህ በሶስቱ መርሃ ግብሮቻችን በዓላቸውን ቤት አያከቡ። እነዚህ ልጆች አያነ ከሚጅ ማለሳችን ለበርሳል አያነ ሩካስ በረሃ ራስ አያነ ዱአተውስ ኢየሱስ ተፋን ወረረ ከቲፋን ወረድ በሚፋን ለላይ ኬኛ ኩልሙ ኬና ዋቀዮራና ማኬና እንደማላይ ነማራከና ማኬና ሰውን ከማገዝ የሚበልጥ ደግሞ በጎ ህሊና የለም። ህሊና ያረሳልና ሶስቱን በዓል በቤታቸው አይሆኑም። እነዚህ ልጆች ከችግረኞች ጋር፣ ከእስረኞች ጋር፣ ከህሙማን ጋር፣ ከርቡሃን ጋር አብሮ ነው። ከተራቡት ጋር እየተራቡ፣ ከተጠሙት ጋር እየተጠሙ፣ ከታመሙት ጋር እየታመሙ፣ ከታሰሩት ጋር አብረው እያጽናኑ የሙሉ ልጆቻቸው ናቸው። መጀመሪያ ወንድማችን ዮናስን እጅግ እናመሰግናለን። ይህን አይነት መርሃ ግብር ቀርጾ ማስተባበር እጅግ መታደል ነው። ሲቀጥል ደግሞ የእሱን ጥሪ ሰምተው የወገኖቻችን ችግር ነው ብሎ የእናንተን ችግር ለመጋራት ከ100 ብር ቻሌንጅ ጀምሮ እስከ አቅማቸው ድረስ ከሀገር ውስጥ እስከ ሀገር ውጭ ያሉ አስተባብረው ለሚያደርጉት ወገኖቻቸው በየእምነታችሁ ጸሎት አድርጉላቸው ነው። የመጀመሪያ እግዚአብሔር ይስጣቸው፣ ያርባሉበት፣ ይጠብቅ፣ ሀሳባቸውን ያሳካ። ሰው ሲሳካለት ከዚህ በላይ ለመርዳት ያግዛል ይችላል ማለት ነው እና ትላንት አምና ስንመጣ ጥቂት ሰዎች ነበሩ። ዘንድሮ ደግሞ ወደ 15 አሳደገናል። እናንተ ተጠያላችሁ፣ ሌሎች ደግሞ አሉ ትልልቆች ያን የምንደርስበት ቦታ አለ። ስለዚህ ቀላል ነገር አይደለም ማለት ነው። እንደሱ ደግሞ ሌሎችም ከዚህ ልምድ ወስደው እንደዚህ አይነት በጎ ተግባር እንዲሰሩ መልእክታችንን ነው። እኛ ሲጀምር መጀመሪያ ሆስፒታሉና የሆስፒታሉ ሰራተኞች በአጠቃላይ እጅግ እናመሰግናለን። ይሄ መርሃ ግብር አመቻችተው በዚህ አይነት መልኩ ከወገኖቻችን ጋር እንድንገናኝ የምንችለው እንድናደርግ ስላደረጉ ሆስፒታሉ ሰራተኞችና ባለድርሻ አካላትን ብሎ እግዚአብሔር ስም እናመሰግናለን። ሲቀጥል ደግሞ ወንድማችን ዮናስ ዩቲዩብን ሰራተኞችና በዚህ ተባባሪዎች ወገኖቻችን እናመሰግናለን። ልጆቻችሁን ይማርላችሁ፣ እናንተን እግዚአብሔር ለደስታ ያብቃችሁ። ዛሬ ሀገራችን ይጠብቅልን፣ በቸርነቱ ይጠብቀን። ይሄ ናቸው እንግዲህ ለቀጣዩ ደግሞ እናንተ ወደ ቤተሰቦቻችሁ ተቀላቅላችሁ ልጆቻችሁ ይዛችሁ ሰው የምትረዱ ያደርጋችሁ። አሁን ከዚህ ስትወጡ እናንተም ነገር ያለፉበት ህይወት ነው ብላችሁ ሰው እንድታስቡ እግዚአብሔር ያስተምር ያመጣው ትምህርት ነው ብላችሁ ትምህርት ቤት ነው ብላችሁ ማሰብ ያስፈልጋል። በእያንዳንዱ መስከረ እግዚአብሔር ያስተምራችሁ። ነገር እናንተ ከዚህ ስትወጡ ተመልሳችሁ ወገኖቻችሁን የምታስቡበት በዚህ አይቀርም። ሰው ያጣም ያገኛል፣ ያገኘም ያጣል፣ የታመመም ይፈወሳል፣ ደህናውም ደግሞ ይቀርማል። ስለዚህ ይሄ የአምላካችን ስልጣኑ ስራው ነውና ስለዚህ በዚህ ልክ ራሳችሁን ማጽናናት ማረጋጋት ያስፈልጋል። እግዚአብሔር በዓሉን የሰላም የፍቅር የምህረት በዓል ያድርግላችሁ፣ ልጆቻችሁን ይማርላችሁ። እጅግ እናመሰግናለን። በፋን በረሃራ ጉባራት ወሬን መነስር ሬሳጅረን የደመኒ ወሬን መነስር ሬሳጅረን አብዲ ኩታታኛ ከንኩፍኔ ስሬፈሙን ቦሩ ፈከቴ በርሲሳስ ኬና ቀጀል በመስላቻ ስርና አፌራ በረሃራ ጉባራት ጎና ያሎታ ጎፍታሙ ላንቺስ ደግሞ ነሞተ መነያላት ጪሰነ ጅራን ነሞተ ሳንቀር ቃሩ ከሊቃምኔ ሆስፒታል አደባሴ ኢሳ ነሞን ኮል ኢቤንታኒ ዴገር ሰበርባዳ ዴገር ሰከነሞ ኦፊሳሊ ተርገቹ እንደንዳኒ ከናፍ ጀራኒ አደኑ ባሰኒ ነሞተ ገርጋሩ ዳንዴ ባቄ ኬሳ ነሞተ ምራሰ ሙዲሱ ከናፋ ለቀናቴ ሲሌ ቁርኔራ ዋኑ ነኪጀስን ተከኔ ደም ነው ዋኑ ሞ ተራውለት ቀርብሳል እሺ ተከኔ ደምና እንደ ሰደፋኑ ጋፋ ዱአከው ወቅተ ክርስቶስ ትንሳኤ ይችላል ሰጉባራትሞ ወር አርከ ቀለይ መጋሎ ደደዳጅራን ወደ ተቀበመኒ ስርና አፍራ ወራለት ሰለምታ ከለ ሰዳን ከጉባራቱ ያፈስ እንጀለ አመንታው ሶን ቆዲን ለሙማት ወላሌን ላንዱማት ወላሌን ለመተኤር ሙሙሳ ተቆፈ ከንደ ገርሰ ወራሙ ከናቡ ወረናስ ከዘልታን አመንታ ደዳው ወፍዳለሱ ዴገርስ ኩንገሩ ሰነቡ ረፈቴ ለመተው ኬስ ቆፋ ከበርጋሩ ከቀሙ ወጣኒ አካ ሐላ ከናተ ወጣለቹ በረባና እንግዲህ ዮናስ ዩቲዩብ በሆሎታ ከተማ ደብረይዶን ቅዱስ ገብርኤል ካቴድራልን ወንድማችን ነው ዘኛ ያገለግል ሰንበት ቤትን በዲቁና ያገለግል ወንድማችን ነው። ይሄ መርሃ ግብር ሲነርፍ በአመት 3 ጊዜ ታላላቅ በዓላትን በቤቱ ለማሳለፍ አይደለም አዲስ ዓመትን ከእስረኞች ጋር ይውላል። ልደትን ደግሞ ከሙማን ጋር ይውላል። ትንሳኤን ደግሞ ከተራቡት ጋር ነው የሚውለው። ከተራቡት ጋር የነዳያን ምገባ መርሃ ግብር በትንሳኤ ያደርጋል። አምና የተጀመረ ደግሞ በቅዱስ ጳውሎስ ሆስፒታል ውስጥ የደም ካንሰር ያለባቸው ህፃናትን
አረጋውያንን እናቶች አባቶችንም በዚህ አይነት መልኩ የተሰበሰብነውን ለስንት ሰው ይሆናል ምን ያክል ብናደርግ ይሆናል ብለን እናስብና በዚህ አይነት መልኩ የመጣ ነው። እንግዲህ ዛሬ 9 ህፃናት ረድተናል። ፕሮግራማችን ስንመጣ 7 ህፃናት ነበረ። እዚህ ስንደርስ ደግሞ ከአቅም በላይ ሆኖ 2 ሲጨመሩ ያለውን አካፍለን ለነዛ የሚደረገውን ድጋፍ አድርገን ነው ከነዚህ ወንድሞቻችን እህቶቻችን ጋር የመጣ ነው። ሆስፒታሉ ያውቀዋል ማለት ነው ድጋፍ ስናደርግ። ስለዚህ አዲስን ዓመት ከታሰሩት ጋራ ልደትን ደግሞ ከህሙማን ጋራ ትንሳኤን ደግሞ ከተራቡት ጋራ ነው ስናሳለፍ ነው በዓሉን የምንቆየውና በዚህ አይነት መልኩ ነው ዛሬ እዚህ ያላችሁ መድኃኒት መግዣ አጣችሁ ህክምናችሁ እንዳታቋርጡ። ምክንያቱም ህመም ሁላችንም እንደምናውቀው ሰው ፈቅዶ ራሱ የሚያመጣ አይደለም። ሰው ፈቅዶ አይሸከምም። ነገር ግን ፈጣሪ ደግሞ ያደረገበትን ምክንያት እያንዳንዳችን መረዳት ያስፈልገናል። እኔን ምን ሊያስተምረኝ ፈልጎ ነው የሚለው ነገር በበጎ ህሊና ማወቅ ማየት ያስፈልጋል። ሲቀጥል ደግሞ የታመመም ይድናል፣ ጤነኛውም ይታመማል፣ ያገኘም ያጣል፣ ያጣም ደግሞ ያገኛል። ይሄ በሰው ህይወት ውስጥ የሚፈራረቁ ፈተናዎች ቦታ ቀይሮ መልክ አይቶ አይደለም የሚመጡት ፈተናዎች ማለት ነው። ስለዚህ ይሄ ብዙ ተስፋ የሚያስቆርጥ አይደለም። መጀመሪያ ላይ ተስፋችሁን በፈጣሪያችሁ ላይ ያደርጋችሁ በየእምነታችሁ ጸሎታችሁ እንድታደርጉ እግዚአብሔር እንደምራችሁ እንድትታመኑ የመጀመሪያ መልእክታችን ይሄ ነው። መጀመሪያ መልእክታችን ነው። ሲቀጥል ደግሞ በሆስፒታሉ እንድትታከሙ የታዘዛችሁትን አቅማችሁ የፈቀደውን ያክል ህክምናችሁ ሳታቋርጡ ብትታከሙ የማይዳንበት ምክንያት የለም። ከሰው በላይ ይሆናል እንጂ ከፈጣሪ በላይ የሚሆን ህመም የለም። ሁላችን በየእምነታችን ከሰው በላይ ይሆናል፣ ከእግዚአብሔር በላይ ከፈጣሪ በላይ የሚሆን ህመም ግን የለም። ሁሉም በፈጣሪ ፈቃድና ጊዜ ድነቱ ይመጣልና በዚሁ አንጻር እንግዲህ ዛሬ እዚህ የተገኛችሁ እናቶቻችን እነዚህ ናቸው በጣም ድጋፍ የሚያስፈልጋቸው ብሎ ሆስፒታሉ ለይቶ ባመጣልን መሰረት 8 ወገኖቻችንን የድጋፍ ፕሮግራም ነው የምናደርገውና ድጋፉን ትወስዳላችሁ። እግዚአብሔር ይስጥልን የሚለው አንደኛ ሆስፒታሉን ታመሰግናላችሁ። እናንተ ህክምናችሁን እንዳታቋርጡ ታክማችሁ መዳን እንዳለባችሁ ሆስፒታላችሁ ምን ያህል እናንተ ቦታ እንደሰጠ መጀመሪያ ሆስፒታሉ ባይፈቅድ ነው ለዚህ መግባት ስለማንችል ሆስፒታሉ እንድታመሰግኑ ነው። ሲቀጥል ደግሞ ይህንን በጎ ስራ ያስተባበረ ወንድማችን ዮናስና ከሱ ጋር ያሉትን አካላት እንድታመሰግኑ እንፈልጋለን። ከዛ በኋላ ደግሞ ሶስተኛ ላይ ይሄ መርሃ ግብር ለእናንተ እንዲደርስ ገንዘባቸውን አምነው ለዚህ አካል የላኩትን በተለያየ ሰው ተርፎት አይደለም ሰው ተርፎት ከሚጎርሰው ከሚለብሰው ለራሱ ከሚያደርገው ነገር ቀንሶ ነው የሚሰጠው። ተርፎት ሰው የሚሰጥ ማንም የለም፣ ቀንሶ ነው። ይሄ ደግሞ ነገ በፈጣሪ ዘንድ ዋጋ ያገኝበታል ብሎ ነውና እነዛ በተለያዩ አገር ያሉትን ወገኖች ወንድሞቻቸውን ወንዶቻቸውን አባቶቻቸውን እግዚአብሔር ይስጥልን ብላችሁ እንድታመሰግኑ። ይሄ ስትመሰግኑ ብቻ ነው ቀረጻውን ይዘን የምንሄደው፣ ሌላ ምንም ዓላማ የለውም። ምክንያቱም እነዛ ሰዎች ይሄን ታውተው በቀጣይ ሌሎች ከእናንተ እንደናንተ ሊረዱ የሚገቡ ሰዎች አሉ። አያቅም ስነት ካልሆነ በስተቀር እዚህ ሊረዳ የሚገባ ብዙ ወገን አለ። አይተናል፣ ተመልክተናል። ስለዚህ እዛ ላይ ደግሞ አቅማችን ለማድረስ የእናንተ በዚህ ሆስፒታሉ በሚሰጠው አገልግሎት ታምናችሁ ህክምናችሁን ጨርሳችሁ ወጣችሁ ጤናችሁን ይዛችሁ ወደ ስራ ስትወጡ ነገ ደግሞ እናንተ የታመሙት ወገኖቻችሁን ዞራችሁ የምታስቡበት መንገድ ይሆናል። ይሄን በደንብ ማሰብ አለባችሁ። ስለዚህ በጎ ህሊና ሰው ካለው ራሱን ካሳመነ ፈጣሪ ደግሞ ምህረት ይልቃል። ይሄ ነገር ሁላችሁም እንድታስቡ መልዕክት ለማስተላለፍ ያክል ነው። በማንም ላይ ፈጣሪ የጭካኔ ልብ የለው። ሁላችንንም በምህረት አይኖቹ ያህል ሁላችንም የፈጠረን እሱ ነው። ስለዚህ የፈጠረን ደግሞ እንደማይተወን ተስፋ እንድታደርጉና ተስፋችሁ እንዳትቆርጡ በየእምነታችሁ እንድትጸልዩ መልዕክት ለማስተላለፍ ያክል ነውና አሁን በዚሁ መልኩ ያው የመጣውን ይዘታ አስረክተን እንሄዳለን። 2-3 ዓመት ብዙ ይቆያሉ። መሀል ላይ ያው ከማይቸግረው ሰው ላይ ባል ይቸገራሉ መድኃኒት መግዣ እስከሚያጡ ድረስ ነው። እሱን ነገር እንደዚህ በቅርበት መከታተል መቻል በራሱ ሌላ ካላቸው ኢሞሽናሊ ከሚቸገሩት በላይ ፋይናንሻሊ ሲጨመር ደግሞ ሌላ ችግር ነው የሚሆኑ። ይህን በቅርበት የሚከታተል ሰው መኖሩ ጥሩ ነው። በጣም እናመሰግናለን። በኛ በኩል ይቀጥል ማለት ፈልጋለሁ።
የመታከሚያ ነው። ዛሬ ማለሽ አይዞሽ እሺ እግዚአብሔር ይመስገን። እንግዲህ መርሃ ግብራችን የተመለከታችሁትን ይመስላል። የቅዱስ ጳውሎስ ሆስፒታል የሶሻል ወርከር ክፍልም ደግሞ ለማን እንደተረዳ ስንት እንደተረዳ የካርድ ቁጥራቸውን፣ ስልክ ቁጥራቸውን፣ አድራሻቸውን የሚገልጽ ማስረጃ ወረቀት ሰጥቶናል ማለት ነው። አሁን ስክሪኑ ላይ የምትመለከቱት እሱን ነው። 152,000 ብር በድምሩ እንደተረዳ እንዲሁም ደግሞ ስልክ ቁጥራቸውም አለ ለማለማ እንደተረዳ የሚያረጋግጥ ወረቀት ሰጥተውናል ማለት ነው። እንግዲህ ቅዱስ ጳውሎስ ሆስፒታል ራሱን የቻለ ያቋቋመው ኮሚቴ አለ ለዚሁ ዓላማ ተብሎ ማለት ነው። ዓላማው ምንድነው? በተለይ ብዙ ሰዎች ይቸገራሉ። መድኃኒት መግዣ አጥተው ከሚሞቱ ለምንኛ እናሰባስብም ብለው ራሳቸው የተቋቋሙ ኮሚቴዎች አሉ። ሲቪል ሰርቪስ ፈቅዶ የእውቅና ሰርተፍኬት የሰጣቸው በእነርሱ አካውንት የሚገባ ብር በቀጥታ የሚውለው ለታማሚዎች ለተቸገሩ ነውና እዛም አካውንት ላይ የበኩላችሁን አድርጋችሁ ማስገባት ትችላላችሁ። ስለተቋቋመው ኮሚቴ ደግሞ አንዳንድ ነገሮችን የሶሻል ወርከር ክፍል ሰራተኛ የሆነችው እህታችን ማህሌት ታስረዳናለች፣ ታብራራልናለች። እሱን ሰምተን እንመለሳለን። የቅዱስ ጳውሎስ ሆስፒታል ሶሻል ወርከር ክፍል ብዙ ኃላፊነት ያለበት ክፍል ነው። ቅድሚያ የሚሰጠው ሳይኮሶሻል ሰፖርት ነው እና ሳይኮሶሻል ሰፖርት ደግሞ ሲያጠቃልል ሳይኮሎጂካሊም ሶሻሊም ደግሞ ብዙ አቅም ላይ የተቸገሩ ሰዎች እዚህ መጥተው ለመታከም መድኃኒት ለመግዛት የሚቸገሩ ሰዎችን ማገዝ ነው ዓላማው ማለት ነው። ዋናው አብዛኛው ስራ እና እዚህ ደግሞ ብዙ ጊዜ ጤና መድን ላይ ያሉ ሰዎች ከውጭ ምርመራ ያስፈልጋቸዋል፣ መድኃኒት መግዛት ይኖርባቸዋል። ከዛ ደግሞ ከጎዳና የሚመጡ ታማሚዎች አሉ። ከጎዳና ሲመጡ አስታማሚም የላቸውም። አንዳንዴ በጎዳና በመኖር የተባይ ሪላፕሲንግ ፔር እንደሚባሉት የተለያዩ ንጽህና አለመጠበቅ ምክንያት የሚመጡ ብዙ ችግሮች ይመጣሉ። ልክ እንደመጡ የሚደረገው ሌላው ጊዜ የሚባለው ልብሳቸውን ጠቅላላ ማንሳት ነው። ያንን ልብሳቸውን ያው ተባዩ ስላለ መጠቀም ስለማይቻል ልብሳቸው ጠቅላላ መነሳት አለበት። ስለዚህ እነዚህ ነገሮች ከልብስ ጀምሮ ከብዙ ነገሮች ጀምሮ የኃላፊነት ይኖርበታል አስተማማኝ መውረድ ስለሌላቸው ማለት ነው። እነዚህ አይነት ፔሸንቶችም አሉ። ከዛ ደግሞ ታገጠር ቦታ መርታ እዚህ ብዙ ጊዜ ቆዩና ገንዘባቸውን ነው ሲጨርሱ የትራንስፖርት መሄጃ የመቸገር ነገር ብዙ ብቻ የተለያዩ ችግሮች ይኖራሉ። እነሱን ነገር ነው የሚያስተናግደው እና ይህንን ለማድረግ እንትና አቋቁሟል ከራሱ ከቲሙ ከዚህ ከቅዱስ ጳውሎስ ላይ እንደዚህ ነገር ፍላጎት ላላቸው ሶሻል ወርከሮችን ጨምሮ የበጎ አድራጎት ድርጅት ጋሻ የሚባል አቋቁሞ ገንዘቡን ቀጥታ ለእንደዚህ አይነት ታካሚዎች እንዲሆን የሚያደርግ የራሱ ቦርድ ያለው የራሱ ደግሞ ሂሳብ ሹም ያለው የራሱ ስራ አስኪያጅ ያለው። ከዛ ልክ እነዚህ ነገሮች ገንዘቡን ለማውጣት ለመወሰንም ሲፈለግ ቦርዱ የሚወስንበት ማለት ነው። በደንብ ታይቶ የአሳይምር ተቸግሯል ወይ መስፈርቶች ይወጣል። ጤና መድን አለው ወይ የለውም፣ የምን መድኃኒት ይወስዳል፣ ረጅም ጊዜ ቆየው የሚሉትን ነገሮች ሲያሟላ ያንን ነገር እንዲጠቀም ያደርጋል ማለት ነው። ስለዚህ ግን አሁን ምንድነው ድርጅቱ ተቋቁሞ ገንዘቡን ፈንድ ለማድረግ ሰው የግድ ማወቅ አለበት። ይህንን ነገር ለዚህ ብቻ የሚውል መሆኑን መታወቅ አለበትም። ከነገር ደግሞ ሰውን በቃ ፈቃደኛ ሆኖ ይህን ነገር ተረድቶ እንዲያደርግ ልክ ፋውንዴሽን ሲሆን በጣም ለሰው በግለሰብ የሚገባ ነገር ስላልሆነ ሴፍ ይሆናል ማለት ነው። ስለዚህ እሱን አቋቁመናል። እዚህ ባለው ሰው ያለው የሚያውቀው ስታፍም ይረዳል። እንዳልኳችሁ ከደሞዝ እየተቆረጠ የሚያግዝ ይኖራል። ግን በደንብ ደግሞ ሰው ቢያውቀው ቀጥታ ለእነዚህ ሰዎች የሚደርስ ስለሆነ በዚህ ፋውንዴሽን እንደ በጎ አድራጎት እንደ አንድ ድርጅት ማለት ነው ሆስፒታሉ ሳይሆን የሚያስተዳድረው ይህን ገንዘብ ቦርዱ በዚህ ሀሳብ ውስጥ ያሉት ሰዎች በጠቅላላ ቦርዱ ላይ ያሉ ሰዎች ወስነው ለዚህ የሚያገለግል እንትን ስለሆነ
በዚህ አካውንት ቢያስገቡ ቀጥታ የሚደርሰው ለእንደዚህ ከጎዳና ለመጡ ሰዎች፣ በህመም ምክንያት መድኃኒት ለመግዛት ለሚቸገሩ ወይ ደግሞ እዚህ ታክሞ ሲጨርሱ ለትራንስፖርት በዚህ መስፈርት ልክ ሲቪል ሰርቪስ የሰጠው ሰርተፍኬት አለ። ጋሻ ይባላል። እዚህ ጋሻ የበጎ አድራጎት ቅዱስ ጳውሎስ የህሙማን በጎ አድራጎት ድርጅት ይባላል። ኦልሬዲ ሰርተፍኬቱን ተሰጥቶናል ማለት ነው። ስለዚህ በዛ መልኩ ለማገዝ እንሞክራለን። ከዚህ እናንተም ደግሞ ስትመጡ እንደዚህ ወይም ደግሞ ባላችሁበት የምታውቁትን ሰው በዚህ ፋውንዴሽን እንዲረዳ ማድረግ ትችላላችሁ ማለት ነው። ያንም ሲቪል ሰርቪስ ኦልሬዲ ስለሚያውቀው ገቢውን ወጪውን ስለሚታወቅ እና በቦታ የተወሰነ ስለሆነ ሴፍ ስለሆነ ማለት ነው። ስለዚህ ያው አሁን ያገዛችንም ሲጨመር መጥቶ መጠየቅ በራሱ በጣም ትልቅ ነገር ነው። እርሱ አይተውታል እንዴት ደስ እንደሚል ማለት ነው። ሰው ራሱ ራሱ ደስ እንደሚል ነው። መጥቶ መጠየቅ በጣም ትልቅ ነገር ነው። ግን የማይችልም ሰው አትሊስት በዚህ ፋውንዴሽን መጠቀም ይችላል። እናንተም ወደፊት ይህንን ነገር መጠቀም ትችላላችሁ ማለት ነው እና ችግሩ ሰፊ ስለሆነ በደንብ መረዳት ያለበት ነገር ብዬ አስባለሁ። ብዙ ማን አሉ የሚቸግራቸውም እንትኖች እንዳልኳችሁ በጣም በተለያየ ምክንያት ሊሆን ይችላል። አንዳንዴ አሁን በዚህ ቅድም ያልኳቸው ኬሞ ብዙ 3 ዓመትም 4 ዓመትም ሊበሉ ይችላሉ። አንዳንዶቹ ደግሞ ሰርጀሪ የሆነ ኢንፌክሽን ፈጥሮ ብዙ ጊዜ ሊቆዩ ይችላሉ እና ረጅም ነገር የሚፈልግ ነገር ይችላል ያለው ሰው ራሱ የሚያጣበት ጊዜ ይኖራል ብዙ ጊዜ እና ስለዚህ እኛ እግዚአብሔር ይስጥልን እናመሰግናለን። በተለይ በዓልን አስመልክቶ ስለመጣችሁ ወደፊት ደግሞ ቀጣይነት እንዲኖረው በዚህ ፋውንዴሽን ማድረግ ትችላላችሁ። እንግዲህ ቪዲዮ የተመለከታችሁትን ይመስላል ማለት ነው። እንግዲህ እኛም በቅዱስ ጳውሎስ ሆስፒታል የሚገኙ የሶሻል ወርከር ክፍል አባላትን እጅግ አድርገን እናመሰግናለን። እንግዲህ መርሃ ግብራችን በዚሁ አላበቃም። በቅዱስ ጳውሎስ ሆስፒታል ያለንን መርሃ ግብር በእንዲህ አይነት ሁኔታ ካጠናቀቅን በኋላ ጉዟችንን ያደረግነው አንዲት እህታችን በሶስቱም ክብረ በዓላት ለአዲስ ዓመት ለገናና ለፋሲካ የሰው አይነ ፈርተው ወጥተው መለመን ያልቻሉ ነገር ግን ክብረ በዓሉን በቤታቸው በራቸውን ዘግተው የሚያከብሩ እህት ወንድሞች ብዙ ናቸውና እነርሱን ፈልጋችሁ ካሉበት ሄዳችሁ ለበዓሉ የሚያስፈልጋቸው ነገር አድርጉልኝ ብላ ገንዘብ ልካልን ነበረ። እርሷ የሰጠችንን ወይም ደግሞ የላከችልን ገንዘብ ደግሞ ወስደን ክብረ በዓሉን እንዲያከብሩ እንኳን አደረሳችሁ እያለን መድረስ ስላለበት ሰው አድርሰናል። ሌትሮ ሰዲ ፊ ወኖ ቡጳሞ ፍሬ ኩረን በርበሬ ኪሎ tokko fi shunkurtii kiiloo 5 fi handaaqqoo tokko isinii kenniteerti yaa ishii eebbisa. Ishi waaqayyo isaan jiraachisu fayyaa isaaniif haa kennu kan nu gargaaran waaqayyo isaan haa yaadatu isgaaraabii fayyaa isaanii haa kennu daa'ima isaanii nagaa godhu nama walitti deebi'ee wal gaafatu nuuf haa godhu nagaa እንደው ለፋተ እንደዚህ ሆኖ መቅረቱ እግዚአብሔር በለና ባይሆን መሪንዳ መግዣም ብትሆን ምንም ብትሆን እግዚአብሔር ይባርካቸው እነሱ ነው። በጣም እግዚአብሔር ይስጣቸው። ወላዲተ አምላክ ምሕረት ታምጣልህ። መድኃኒዓለም ይስጥልኝ። አሜን አሜን። በጎ ለሚያደርጉትም እግዚአብሔር በጎውን ጸጋውን በረከቱን ያብዛላቸው። የሚያሳስቡትንም እግዚአብሔር በምሕረቱ ያስባቸው። ያደረውን ያውልብህ እግዚአብሔር አምላክ በምሕረት ይጎብኝልን። ወላዲተ አምላክ ለብርሃነ ልደቱ ዋዜማ ያደረሰን። እሺ እንግዲህ እናታችን ያው እህታችን ጽጌ ማርያም ትባላለች። በወንድማችን በዲያቆን ዮናስ ዩቲዩብ አማካኝነት ለበዓል እንኳን አደረሳችሁ። ያው ዘይት 3 ሊትር፣ 1 ዶሮ፣ 5 ኪሎ ሽንኩርት፣ በርበሬ እና 10 ፍሬ እንቁላል አበርክታለች። መርቋት ማዘር መርቋት በውጭ ሀገር ነው የምትገኘውና እንኳን አደረሳችሁ ያው እንደዚህ ለደከሙ እናቶች አድርሱልኝ ብላ ነውና መርቋት። እሺ ጽጌ ማርያም ትባላለች። መርቋት ጽጌ ማርያም። አዎ መርቋት። እግዚአብሔር ይስጣት። አሜን። ጨምሮ ይስጣት። አሜን። የኔ አምላክ ለትልቅ ደረጃ ያደርሳት። አሜን። እናቷም አባቷም ጤና ይሁንላት። አሜን። ሰምራሳ ጤና እንደንተማ አሜን። ሹበለተኛ ጽጌ ማርያም ጀደምቴ በረሰከኛ ዮናስ
ዩቲዩብ ሳቲን ያው አያና ወጋ በቀስንንገ አንጀሩ ቡጳ ፍሬ ኩዳኒ zayti leetiro sadi barbare shunkurtii kiiloo 5 fi handaqoo tokko sini kenniteerti bayti tanya Tsige Maariyaam jedhamti biyya alaa jirti eebbisa rabbi sini haa amiin rabbi sini haa amiin sina eegu kanoo amiin amiin akka guuttanii naa jennitan kanatti guutee sini haa amiin 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 እንግዲህ እህታችን ጽጌ ማርያም ትባላለች በወንድማችን በዮናስ ዩቲዩብ ያው ለበዓል እንኳን አደረሳችሁ 10 ፍሬ እንቁላል ተቀበሉት ስጣቸው አይታያቸውም ሁለተኛ ደግሞ 3 ሊትር ዘይት 3 ሊትር ያዥ ቁጭ አድርግላቸው 5 ኪሎ ሽንኩርት ቁጭ አድርገው ስንታለ እንቁላሉ ነው ቁጭ አድርገው 5 ኪሎ ሽንኩርት እና ያው ዶሮ አንድ እና ያው በርበሬ አይደም በርበሬ መርቋት ያው ጽጌ ማርያም ትባላለች በውጪ ሀገር ነው ያለችው መርቋቸው እሺ መርቃለሁ እሱ አመት ባሉ በሰላም ውጪም ካለ በሰላም ያምጣል አሜን አመት ባሉንም ሰላም አመት ባል ያርግልንና በሰላም ለሀገሯ ያብቃል አሜን አሜን ለበስ አመት ባሉንም ሰላም አመት ባል ያርግላችሁ አሜን አሜን ለሁላችን ለእናንተ ብቻ ሳይሆን ለሁሉም አሜን አሜን የኔ ጌታ አሜን እድሜ ይስጥልን አሜን እድሜ ከጤና ይስጥልን አሜን በሰላም ትምጣል አሜን አሜን እንዲሁ ጠጪ ብላ ሲሳው እንደላካችሁልኝ ሲሳውን ይስጥልኝ አሜን ሞልቶ ይስጥልኝ አሜን ጤናችሁን ይስጥልኝ አሜን እድሜ ይስጥልኝ አሜን አሜን ከዚህ